ፈይሳል ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁንስ ብሰክርስ በራሴ ብር ነው የምታመመው ነኝ ጠጥተ ነበር ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። ሰላም ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮዎችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ምን ለቃችሁን ደግሞ ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮዎች አብይ ጾም እንደገባ ሁላችሁም ታውቃላችሁ፣ የተስፋ አድርገን። ታዲያ ስለ ጾምም አባታችን አባ ገብረ ኪዳን እጅግ በጣም አስገራሚ ደስ የሚሉ ትምህርቶችን እያስተማሩ ነበር። እስኪ ይሄን ቪዲዮ አይተን እንመለስ። ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአርአያችን በአምሳላችን እንፍጠር አለ ይላል። ታውቃላችሁ ይሄን ጥቅሱን ማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን የተፈጠር ነው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋልና ቤተሰቦቼው እንደተመለከታችሁት ነው። አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚል ትምህርት ነበረ ያስተማሩን። ለአባታችን ለአባ ገብረ ኪዳን ዕድሜና ጤና እግዚአብሔር ጨምሮ ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። ቤተሰቦች የኢቢኤስ ሰራተኛ የነበሩት እነ ሊያ ተሰብስበው ስለ አቶ አማን ፍሳጽዮን እጅግ በጣም ደስ የሚል ነገሮችን እየተናገሩ ነበረ። በስራም አብሮ በነበሩበት ሰዓት ላይ ምን አይነት የስራ ባልደረቦችም ነበሩ፣ እጅግ በጣም ደስ የሚል ነገሮችን እየተናገሩ ነበር። እስኪ ደግሞ የቀደሙ የስራ ባልደረቦችን ንግግር ሰምተን እንመለስ። ነፍስህ በሰላም ትረፍ። ስላደረክልኝ ነገር ግን በጣም አመሰግናለሁ። እኔም እንግዲህ በሶሻል ሚዲያ ላይ ለማጋራት እንደሞከርኩት አማን በጣም ለኔ ካለቃም በላይና ትልቅ ሰው ነበረ። አይፈቀድልንም ታውቃላችሁ፣ ብዙ ቦታ በትዳር ስራውን ይጎዳዋል በአንድም በሌላ መልኩ ስለሚባል አይፈቀድምና አስታውሳለሁ። የቆመበትን ቦታ አስታውሳለሁ። የተናገረውን ንግግር አስታውሳለሁ። ወልጄ ረፍቴን ስጨርስ ለመግባት ጥረት በማረግበት ሰዓት ላይ ይሄ ሐሳብ ስለነበረ እናውራ ብለን ከማኔጅመንቱ ጋር በነበረን ቀጠሮ ላይ በጣም የሚያበረታታ እንደዚህም አይነት ሰው አለ ወይ ብሎ ዛሬ ለደረሰችው ሊያ ለስኬቴ በጣም ትልቁን አስተዋጽኦ የሚወስድ ንግግር ነው የተናገረው። አይ ትስራ በቃ ሊያ ጎበዝ ናት እኮ እንዴ ማታ መታ ኤዲቲንግ ላይ ትቀመጣለች፣ ቀን ትቀርጻለች፣ ትሰራለችና ትስራ ምንም ችግር የለም እኛ እንዴት ማስተካከል እንዳለበት እናውቃለን ብሎ ዛሬ ያለሁበት ደረጃ አድርሶኛልና ነፍስህ በሰላም ትረፍ። ስላደረክልኝ ነገር ግን በጣም አመሰግናለሁ። እዛ በሰራንበት አጋጣሚ እናውቅ ነበር እንዴት እንደተጀመረ የኢቢኤስ ቴሌቪዥን ምን አይነት ዋጋ እንደከፈለ እንዴት በጥንካሬ እዚህ እንደደረሰ በብዙዎቻችን እናውቃለንና ትንሽ ቆይቶ ፍሬውን ቢያይ
የልፋቱን ውጤት ትንሽ ቢያ የእውነት በጣም ደስ ይለኝ ነበር። ግን ደግሞ ያው እግዚአብሔር የፈቀደው ነው የሚሆነው። ህይወት በእኛ መዳፍ አይደለችም እና እስካሁንም ለሰራው ነገር ላበረከተው ነገር የእውነትኛም እንደ ሚዲያ ባለሙያ በጣም ነው የምናመሰግነው። ለብዙ የሚዲያ ባለሙያዎች የስራ እድል እንዲከፈት የሆነው ከኢቢኤስ ቀጥሎ በጣም ብዙ የግል ጣቢያዎች በመከፈታቸው ነውና አማን በጣም ቅን ነው። ለብዙ የቴሌቪዥን ጣቢያዎች ሀሳብ በማካፈል እንዲህ ብታረጉት እንዲህ ነው በማለት እኛንም ጨምሮ በደንብ የሚያግዘን በሐሳብ የሚያበረታታን የነበረ ሰው ነውና በጣም ቅን ነው አማን። ብዙ ሰዎች ስለ አማን ይሄንን መመስከር ይችላሉ ብዬ አስባለሁ። በጣም ቅን ነው። ምንም አይነት ነገር ልስራ ብለሽ ስታማክሪው ተቀናቃኝ መጣብኝ እንደዚህ ሆንኩኝ ሳይል ያለውን ልምድ ያለውን አቅም እውቀት ማካፈል የሚችል በጣም ጠንካራ ሰው ነበረ። እግዚአብሔር ለምን አይባልም፣ እሱ የወደደውን አደረገ። በህይወት በነበረበት ጊዜ ግን ትርጉም ያለው ህይወት ለብዙዎች መትረፍ የሚችል ህይወት ኖሯልና ከአማን የምንማረው እሱን ይመስለኛል። ተኖረና ተሞት አይነት ህይወት ሳይሆን የሆነ አሻራ ጥለን ከዛ ደግሞ ለሀገርም ለብዙ ሰዎችም ህይወት መቀየር ምክንያት መሆን የሚችል ስራ ሰርቶ ማለፍን የመሰለ ስኬት የለም። ሁላችንም እንሞታለን፣ ከሞት የሚቀር ማንም ሰው የለም። ግን ያንን ነገር ጥሎ ማለፍ ትልቅ ነገር ነው። ሞት መቼ እንደሚመጣ እናውቅም አይደል? ተሸክመ ነው የምንሄደውና እያንዳንዷን ቀን ነገ እንደማንኖር አድርገን ሰተን ሰርተን አቅማችንን ለብዙዎች አካፍለን መሄድን የመሰለ ነገር የለምና የሀገራችን ሚዲያ ኢንዱስትሪ በጣም ትልቅ ሰው ነው ያጣው አማንን። እግዚአብሔር ነፍሱን ከደጋጎች ጎን ያኖር። በህመም ወቅትም በጣም ጠንካራ ባለቤት አለችው ወይዘሮ ማክዳ። ከሷ ጋርም እንዲሁ አብሬ መስራት እድል አለንና እንዴት ጠንካራ እንደሆነች እንዴት እንደተንከባከበችው እንዴት እንደለፋች እናውቃለን። በሱ የጤና ዙሪያና ቢሆንላት ቢተርፍላት ደስ ይለን ነበር። ግን ደግሞ እግዚአብሔር የፈቀደው ሆኗልና እግዚአብሔር እሷንም እንዲያጽናናት እንዲያበረታት እንመኛለን። በጣም አሁን ካልሽው ተነስተን ለማውራት እኛ እንደ ባህል እንደ ልምድም የሞተ ተጎዳ እንላለን። የሞተ ብቻውን አይጎዳም አይደል? በሱ መኖር ውስጥ የሚኖሩ በጣም ብዙ ሰዎች አሉና ናፍቆት እንዳለችው ለረጅም ጊዜ ቀን በቀን በመገናኘት በቅርበት አብረን መስራት ይቻላል። ባለቤት ወይዘሮ ማክዳ ናትና ህመም ተሰማው ሲባል ያልተመቸው ሲመስላት በቃ አሁን ህልፈቱን እስከሰማንበት ጊዜ ድረስ ለረጅም ጊዜ በህመም አሳልፏልና ኢቢኤስን የሚያህል በጣም ጠንካራ ብዙዎች የሚከታተሉት የሚወዱትን ጣቢያ እየመራች በጎን ደግሞ እንደዚህ አይነት ከባድ ፈተናን እያሳለፈች ግን በጣም ሁሉ ጊዜ በድል የምትወጣ ሴት ናትና ያ ድሏ በቃ አብቦ አለፍኩት እኮ ብላ ብትቆም በጣም እንመኝ ነበረ። ድካሟን ጥረቷን በጣም እናውቃለን። ግን ነፍሳችንም እኛም የእግዚአብሔር ነንና ብዙውን ጊዜ በራሳችን ላይ መወሰን አንችልም ከጥቂት ነገሮች ውጪና ነፍሳችን ደግሞ በፈጣሪ እጅ ናትና ያ ሳይሆን ቀርቷል። ግን የድካሟን ዋጋ ማየት እስችል በጣም እንመኝ ነበረ። እግዚአብሔር ልጆቹን ቤተሰቦቹን በተለይ ማክዳን እንግዲህ ያጸናት ዘንድ ምኞታችን ነው። ተከታታዮች ነው አቶ አማን ፍስሐ ጽዮን በዛሬው ዕለት የቀብር ሽኝት ፕሮግራማቸው እየተካሄደ ይገኛል። እጅግ በጣም ብዙ ሰዎችም በቦታው ተገኝተው ሀዘናቸውን እየገለጹ ነበረ። እግዚአብሔር ነፍሳቸውን ይማርልን። እስኪ ደግሞ ሌላ ቪዲዮ ሰምተን እንመለስ። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ማለቀስ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። እኛ እነስናችሁ ምን አረግናችሁ? እኛ አሁን እኮ ውርደታችንን በነገራችን ላይ የእናንተ ፌለር የኛም ጥፋት ነው። እንደማህበረሰብ ዞር ብለን ጀርባችንን ሳናይ ከየት እንደመጣችሁብን ሳናይ ጓሮ የበቀላችሁበትን ጓሮ ማቃጠል ስንችል ጓሮን በጭራሽ ማስጋጥ በከብት ስንችል ጓሮን ሳር እንዳይበቅልበት ማድረግ ስንችል ተዘናግተን እኛ ስንጦዝ በየፖለቲካው በየምናምን መጣችሁብን። የኛ ይሄ ውርደታችን ነው። በጋራ እኛን አዋርዱን ግዴል እኛ እንችለዋለን። መቼም የመጣብን አይደል? እኛ አነስናችሁ ምን በደልናችሁ? እስካሁን የተጫወታችሁብን ነው። የበደልናችሁ ነገር የለም። እንዴት አይነት ማፈሪያ ናችሁ እናንተ! አሁን እኔ እኮ የምድረ ውርጋጥ መጫወቻውን እኮ በቃ ፊታቸውንስ ማሳየታችሁ ታሪቀን እኮ ነው። ሰው አይደላችሁም እኮ ነው ትርጉሙ። ሰው አይደላ ምንም አታመጡም ነው። እውነታቸውን ነው። በሰላም ታክሲ አድርገው ይሄዳሉ፣ በሰላም መኪና ይዘው ያልፋሉ። ላይቭ ገብተው ሰው ገንዘብ ይሰጣቸዋል። ገንዘብ የምትሰጧቸው ሰዎች ገንዘብ ይንሳችሁ መዳለም ዘላለም አለማችሁ ለነዚህ ገንዘብ መስጠት በቃ ባለጌ ስፖንሰርድ ነው። ባለጌ የክብር እንግዳ ነው ባለጌ ኢትዮጵያ ውስጥ። አሁን እናንተን አይቼ እኔ አፈርኩ፣ በጣም አፈርኩ። በቃ ምንድነው የሆነው? ምንድነው የታመም ነው? ኢሳ
የመኪና አደጋ አጋጥሞ ታዲያ የገጫቸውን ሰዎችንም ጥሯቸው እንደሄደም እየተነገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም ይህ ድርጊት እያስከፋ ነበረ። እስኪ ደግሞ በዚህ ዙሪያ አንዳንድ ልጆችን ሰብተን አትሌት ፈይሳ ለሊሳ የት ነው ያለው? ስለተፈጠረው ጉዳይ ያጣራ ነው። እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ለሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የዓይን እማኞችና የፖሊስ ምንጮች ለዛሀበሻ እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ 2 ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል። በማሽከርከር ላይ ያለ አደጋ ሊያጋጥመው ይችላል። ግን ቢያንስ እንኳን የገጫቸውን ሰዎች ወደ ሐኪም ቤት ሄዶ ማሳከም እንዳለበት ጥሎ መሄድ የለበትም። በተለይ ደግሞ በኢትዮጵያ አትሌቲክስ ውስጥ ያለፈ ሰው እንዴት እንደዚህ ያድርጋሉ? እጅግ በጣም ሰዎችም ተቃውሞ እያደረጉ ነበር። ታዲያ እናንተስ የአትሌት ድርጊት እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። የጊዜ እናታችን እጅግ በጣም ደስ የሚል ምክሮችን ይመክሩናል። ተራራኔ ለእናንተ ለቤተሰቦቼ እጅግ በጣም ደስ የሚል የትልቅ ሰው ምክር ይዤላችሁ መጥቼ ነበር። እስኪ ደግሞ የእናታችን ንግግርም ሰምተን እንመለስ። ሰላም የኢትዮጵያ ልጆች እንዴት ናችሁ? ዛሬ ደግሞ ጥቂት ምክር ጀባ ልበላችሁ። አንተ ጠንካራ የኢትዮጵያ ወጣት በሙላትህ ብቻ ሳይሆን በጉድለትህም ሳቅበት። ያስለቅሰ የመጣውን እያለቃቀስክ አትሸነፍለት። ሁሉንም ችግር ከሰይጣንና ከኃጢአት ጋር ከሚያያይዙ ሰዎች ጋር አትቀመጥ። ስለ ሰይጣን ቀኑን ሙሉ የሚያወራ ሰው ወዳጁ መሆኑን አትርሳ። ምክንያቱም ዘመዳማሞች አይረሳሱም። ተሰባሪ ነህና የሰውን ገንዘብ ባደራ አትቀበል። ዛሬ መክፈል ስትችል የሰውን ገንዘብ ይዘህ አትተኛ። ለምነህ ተተበደርክ አመስግነህ መመለስ አትርሳ። አለበለዚያ ያ ሰው ለሌላ እንዳያበድር ክፋትን እያለማመድከው ነውና ብድርህን በጊዜ መልስ። መመለስ ታልቻልክ ደግሞ ቀድሞውኑ እንዲያበድርህ አትጠይቀው፣ እንዲረዳህ ወይ እንዲሰጥህ ጠይቀው እንጂ። ልልህ የፈለኩት የሰው ገንዘብ አይለፍብህ። የድሃን ንብረት አትቀማ። ትልቁ ዘመድህ ህዝብ ነውና በገንዘብህ አትመካ። ህዝብ የተናደባቸው ሰዎች ገንዘብ አላኖራቸውም። የብዙ ባለስልጣኖች መጨረሻ የማያምረው ገንዘብ ስላጡ ሳይሆን ሰው ስላጡ ነው። ፈጥነህ ስለ መፍትሄው አስብ እንጂ ችግርህ ላይ አትቆዝም። ምንም ብትደበቅ ሞትን አታመልጥምና የላይኛውን ቤት አትርሳ። የተጣራ የሚተነፍሱ በልዩ ቤት የሚኖሩት 50 ዓመት አልዘለሉ። ለመቶ አቅደው ግማሽ ላይ ቀሩ። ስለዚህ አምነህ እንጂ ፈርተህ አትሙት። በሁሉ ነገር ላይ ጠበቃና ሐኪም ማማከር አታብዛ። ምክንያቱም ተስጋታቸው የተነሳ ሰላም ይነሱሃል። ሁኔታዎችን ተቀበል። መዋደድ እንዳለ መጣላትም ይኖራል። አብሮ ያለው ድንገት በሞት ሊወሰድና ሊጠራ ይችላል። አንዳንድ ጊዜ ቀን ሲከፋህ እንደ ዳዊት ልጅህም ጠላት ሊሆን ይችላል። የሚቀጥል እንጂ ገና የሚጀምር ዓለም ላይ ምንም ነገር የለም። አንድ ቀን እነዚህ የአካል ክፍሎችህ የተመካበት ውበትህ ባንበለው የሚያመጡበት ጊዜ ይመጣል። አካልም ይለግማል። አምላክህን አትርሳ።
ሁሉንም ነገር በዝርዝር ለማወቅ አትፈልግ። ስለ አንድ ሰው ከመጠን በላይ የሆነ መረጃ መያዝ እመነኝ እንድትሰጋና እንድታብድ ያደርግሃል። የተሰጠህ ዕድሜ እንኳን ሰው ጓዳ ልትውልበት ይቅርና ራስህን ጉዳይ በቂ አይደለም። እኔ እናንተ ሁላችንም አንድ ቀን እንፈርሳለንና ቤት የፈረሰ ብለህ ስታለቃቅስ አትኖር። በምድር ላይ አዲስ ነገር የለም፣ ሁሉም የሚደገም ነው። አዲስ እግዚአብሔር ፈጣሪ ብቻ ነው። የሆነብህ ነገር ሁሉ ሲሆን የነበረ ነው። ያለህበትን ሁኔታ ተቀበል። ሀገር አሳደዱ፣ በቃ ተቀበል። ምክንያቱም ምድርና ሞላዋ የእግዚአብሔር ነው። አብርሃም፣ ዳንኤል፣ ሙሴም ስደተኛ ነበሩ። አንተ የምታሟቸው ችግር የለም። አይዞህ የኔ ልጅ በርታ። አወገዘህ አጥፍተህ ተሆነ ተመለስ። ንጹሕ ተሆንክ በጥድቅ ለሚፈርደው ተውለት። ቀኑን ሙሉ አሳደዱኝ ገፉኝ እያልክ ስትበስል ስትቆዝም አጥቷል። ስለዚህም የኔ ልጅ ጠንከር በርታ በል። ቀኑ ከዳህ ግባ ወደ ጓዳ። ዝም በል፣ ዝም ያላፍ ዝም ባይገባበት። ለፋህበትን ወሰዱብህ፣ አይዞህ። ነገሩ ሞተህም ስለማታየው ነው እንጂ ንብረትህን የሚካፈሉትም ልክ እንዲሁ ነው። ስለዚህም ለመኖርህ ዋጋ ስጥ። ራቁትህን መተህ ራቁትህን የምትሄድ መንገደኛ ነህና በርታ በል። ሀብትህም ቢሆን የቀን አበልህ ነውና የመንገድ ስንቅህም ነውና ስንቁን መንገዱ ሲያበቃ ያበቃል። ነው ገበታ በሰማይ ነውና ተመስገን በል። እናንተ ጠንካራ የኢትዮጵያ ልጆች ያላችሁበትን መቀበል ተመታመም ያድናችኋል። በምንም ነገር ውስጥ ለፉ፣ ሊያልፍ የተገባው ሁሉ ያልፋል። የማይጋፉትን ግንብ ዞሮ ያልፉታል እንዲሉ የማትገፉት ግንብ ጋር ስትላተሙ አትኑሩ። እስትንፋሳችሁ ታለ በሕይወት ታላችሁ ተስፋለ። ቤተሰቦች ከዚህ ንግግር እጅግ በጣም ትልቅ ትምህርት እናገኛችሁበት አልጠራጠርም። በተለይ ደግሞ ለኛ ለወጣቶች እጅግ በጣም ትልቅ ትምህርት የሚያስተምር ንግግር ነበረ እናታችን ሲናገሩ የነበሩት። እስኪ ደግሞ እጅግ በጣም አስገራሚ የሆነ እውነተኛ ታሪክ አለ። እስኪ ደግሞ ይሄን የእውነተኛ ታሪክ ቪዲዮ አይተን እንመለስ። በየቀኑ የህሊና ወቀሳ ይገርፈኛል፣ እየተሰቃየው ነው፣ ምክራችሁ ያስፈልገኛል ትለናለች የዛሬዋ ባለ ታሪካችን። ነገሩን እንዲህ ታስረዳለች። የኔና የሱ ታሪክ የተጀመረው ከዛሬ 4 ዓመታት በፊት ሁለታችንም በጤናው ዘርፍ በምናገለግልበት የሥራ ቦታ ላይ ነበር። የሥራ ባልደረባ ብቻ ሳንሆን የሙያ አጋሮችም ነን። ምናልባትም የሙያችን አንድ መሆን ልባችንን በቀላሉ አቀራርቦት ይሆናል። በተዋወቅን በጥቂት ጊዜ ውስጥ የሐሳብ ልውውጣችን ደርቶ ቀልዶቻችን ተስማምተው ብዙም ሳንቆይ የልብ ጓደኛሞች ሆንን። የዕለት ተዕለት ውሏችን አብሮ ሆነ። ምሳችንን አብረን፣ የቡና ሰዓታችንን በጋራ ማሳለፍ ጀመር። ከምንለያይበት ጊዜ ይልቅ አብረን የምናሳልፈው ሰዓት በለጠ። በዚህ መቀራረብ ውስጥ እሱም ስለ ሕይወቱ በግልጽ ያዋየኝ ጀመር። የፍቅር ጓደኛ እንዳለችው፣ ነገር ግን ግንኙነታቸው በደስታ የተሞላ እንዳልሆነ በቁጭት ይነግረኝ ነበር። ጊዜ አትሰጠኝም፣ እሷን ለማግኘት ያልተፈተንኩት ፈተና የለም እያለ ሲያወራኝ፣ እኔም በወቅቱ በጓደኝነት መንፈስ ታገሳት፣ ጊዜ ስጣት፣ ነገሮች ይስተካከላሉ እያልኩ አበረታታው ነበር። ለሷ ያለውን ፍቅር እንዲንከባከብ መምከሬ የልብ ጓደኝነቴ መገለጫ ይመስለኝም ነበር። ነገር ግን ቀናት ሳምንታት ወራትን እየወለዱ ግንኙነታችን ሌላ መልክ ያዘ። መላመዳችን ከመጠን አለፈ። እሱ ከሌለ ቀኔ ይጨልምብኛል፣ እኔ ከሌለው እሱ ደስታ አይሰማውም። የዚህኔ ቀስ በቀስ በሕይወቴ ውስጥ ሰርጎ መግባት ጀመረ። የምሄድበትን ቦታ፣ የማገኘውን ሰው፣ የማነጋገረውን ስልክ ሁሉ ይቆጣጠር ነበር። በወቅቱ ይህንን የፍቅር ሳይሆን የእንክብካቤ መገለጫ አድርጌ ነበር የወሰድኩት። ለእኔ ስለሚያስብ ነው እያልኩ ራሴን አሳምን ነበር። ከእርሱ ቃልም አልወጣም። 1 ዓመት አለፈ። በፊት እሱና ጓደኛው እንዲገናኙ የነበረኝ ጉጉት ቀስ በቀስ እየጠፋ መጣ። ይባስ ብሎ እሷን ሲያገኛት እኔን ድብርት ይይዘኝ ጀመር። በውስጤ ትልቅ ትግል ተጀመረ። ልርቀው በሞክርም አልቻልኩም። እሱ በሁሉም ነገሬ ውስጥ ነበርና ከሱ መለየት ከራሴ መለየት ያህል ከበደኝ። እውነታው ገባኝ። አፍቅሬው ነበር። ከራሴ ጋር ስሟገት ከምኖር ስሜቴን በግልጽ ልነግረው ወሰንኩ። ድፍረቴን ሰብስቤ እየተሰማኝ ያለውን ሁሉ ሳሳውቀው የጠበቅኩትን ምላሽ አልነበረም ያገኘሁት። ምንም እንዳልደነገጠ ፊት በደስታ ተቀበለኝ። ፈርቼሽ ነው እንጂ እኔ ካፈቀርኩሽ ቆይቻለሁ። መኖር የጀመርኩት ካንቺ ጋር ነው፣ ላጣሽ አልፈልግም አለኝ። በድንጋጤና በጥፋተኝነት ስሜት ተዋጥኩ። እሱ ግን ደስተኛ ነበር። የዚያን ቀን አብረን አደርን። ያቺ ሌሊት የህይወቴን አቅጣጫ ቀየረች። ከሱ በፊት ወንድ አላውቅም
ነበርና ያልጠበቀው ድንገት የሆነበት። ይህ ክስተት ፍቅሬን ከምንጊዜውም በላይ አጦዘው፣ እሱም ይበልጥ ወደ እኔ ተሳበ። ከዚያ ቀን በኋላ በስም ካልሆነ በቀር አብረን መኖር ጀመርን። አሁን ላይ የራሴን የንግድ ሥራ ብጀምርም የከፈተልኝና ከጎኔ ሆኖ የሚደግፈኝ እሱ ነው። አንቺን የተሻለ ቦታ ሳላደርስሽ እረፍት የለኝም ይለኛል። ለዚህም ከኔ በላይ ይለፋል። እኔ ግን የአእምሮ ሰላም አጥቻለሁ። በየቀኑ የህሊና ወቀሳ ይገርፈኛል። እስከ መቼ የሚለው ጥያቄ ሰላም ነስቶኛል። የሷስ ህይወት፣ የኔስ መጨረሻ ምንድነው? የሱ መልካምነትና ድጋፍ በበዛ ቁጥር የጥፋተኝነት ስሜቴ እየከበደኝ መጥቷል እና አሁን በዚህ የሶስት ሰው ታሪክ ውስጥ የራሴን መንገድ አጥቼ ግራ ገብቶኝ ቆሜያለሁ። ምን ላድርግ? የተለመደውን ኃላፊነት ያለውን ምክራችሁን እሻለሁ ትለናለች። ሰዎች ይሄን እውነተኛ ታሪክም እንደተመለከታችሁት ነው። ታዲያ እጅግ በጣም ብዙ ሰዎችም እየተነጋገሩበት ይገኛሉ። እናንተም የተሰማችሁን የግልና ሐሳብና አስተያየት ኮሜንት ላይ አስቀምጡ። ፈይሳ ለሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ፈተዋል፣ አንዴ ያስረዋል፣ ፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሻሻ ቆሼ። ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄዶ ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶ ነው የፈነዳው። ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው ነው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይሄው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብንም፣ እኛ መሞት የለብንም። ህግ አካባቢ ያላችሁ ሰዎች ኃይል ትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ትሉልን ይገባል። ሀይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሮ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ ማሳያችሁ ቪዲዮ ምንድነው? በእድሜ እጅግ በጣም ታዳጊ ነው፣ ግን ከአንደበቱ የሚወጡ ነገሮች እጅግ በጣም ብዙ ሰዎችን እያስገረመ ይገኛል። እስኪ ደግሞ ይህን ቪዲዮም መጽሐፍ ቅዱስ ሲናገር የኖህ መርከብ ርዝመት ምን ያህል ክንድ ነው? 300 ክንድ። በትክክል መልሰዋል። በትክክል እንዲሁም መጽሐፍ ቅዱስ ሲናገር
የዮሴፍ ልጆች ስንት ናቸው? ሁለት። ሁለቱም ማን ናቸው? ኤፍሬምና ምናሴ። በትክክል መልሷለች። በትክክል ጎበዝ ባቢ። እንዲሁም መጽሐፍ ቅዱስ ሲናገር እግዚአብሔር ዓለሙን በስንት ቀን ሰራ? በስንት ቀን? በስድስት ቀን ሰራ ይላል። ጎበዝ ባቢ። ከዓለማዊና ከመንፈሳዊ የትኛው ይወዳል? መንፈሳዊ ይወዳል ብለዋል። የእናንተ ሐሳብ ኮሜንት ላይ ጻፉ። ባቢ ከዘፈንና ከመዝሙር የትኛው ይወዳል? መዝሙር ይወዳል ብለዋል። ባቢ ፋሚሊዎች ሰላም ብላቸው። ቤተሰቦቼው እንዳያችሁት ነው። እጅግ በጣም ብዙ ሰዎችን ሲያስገርም የነበረ ታዳጊ ነበረ። ተመልክተን የተመለሰው። ታዲያ እናንተስ ይህን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? የተሰማችሁን ሀሳብና ኮሜንት ላይ አስቀምጡ። ቤተሰቦች ለዛሬ ጅላችሁ ወደ ቪዲዮ ይመስላሉ። በቀጣይ እናንተን ቁም ነገር አስጨብጣለሁ። ሀሳብና አስተያየት ያለውጣሉ በማስባችሁ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። በቀጣይ እናንተን ያስተምራሉ በማስባችሁ ቪዲዮችን እንደመጣላችሁ አልጠራጠርም። ለቻናላችን ከነበራችሁ ቻናላችንን ሰብስክራይብ፣ መለቃቸው ቪዲዮች ላይክ ማድረጋችሁን ቀጥሉበት። ቲንክ